ቤተሰቦች ለምን ቀለበት አንደራረግም? አይ ቆይ አይደለም አርግልን አርግልኝ። አይ በፕሮግራም ነው እንዴ አይደረግም። አርግ ያለው ልትይ በዚህ ልትፋቺ ከዛ ሰርግ የሚጠብቅ ስንት ህዝብ አለ። ላታበይ ነው ከጋብቻው ማለት ከሽምግልናው በፊትና ከሽምግልናው በኋላ ያለሽ ፍቅር ለኔ እንዴት ነው? ቤተሰብ በጉራጌ ባህል ወንዱ ሁሉንም ነገር አሟልቶ ሴቷን ልጅ ካገባ ሴቷ ደግሞ ምን ትደረጋለች? ይሄ ጥፍሮቿ በሙሉ ይነቀላል። ከዛስ በቂኔ ይነከራል። ኦይ አትቸኩይ። ጥፍሯ ለምንድን ነው የሚነቀለው ከተባለ ያው ወንዱ ልጅ እንዳታስቸግረው ተባለ፣ እንዳትቧጭረው። እግዚአብሔር ይባርክሽ። አሜን። እግዚአብሔር ከፍ ያድርግሽ። አሜን። ትዳራችንን ያሳምርልን። አሜን። ትዳራችንን ያሳምርልን። አሜን። እንውለድ። አሜን። እንክበድ። አሜን። ግን መች ነው የምትወልጂልኝ? እሺ በኋላ እንነጋገራለን። የተመረቀ አይወራም። እሺ እሺ። የዛሬውን ጌም የምናሸንፍ ይሁን። አሜን። ከምንም በላይ እኔን የለወጠኝ ከአንቺ በላይ ፍቅርሽ የእውነት በጣም ደስ ይላል። በጣም አሁንም በቃ እንዲህ ተለያይቶ የምንኖረው ነገር ምንም ደስተኛ እያደረገኝ አይደለም። ማለት ከአንድ አንቺም ሌላ ቤት ወይም ሌላ ቤት እሱን ነገር መፍትሄ ብታበጅለት ጥሩ ነው። ገና ሳይፋቀሩም ገና በትውውቅ አብሮ ይኖራሉ። ጓደኛ በሚለውም አብሮ ይኖራሉ። ተፋቅሮም አብሮ ይኖራሉ። ስለዚህ ዋይ አንቺ በዚህ ልክ በቃ ሁሉ ነገር ካለቀ አሁን የቀረው ሰርግ ነው። ሰርጉም ደግሞ እግዚአብሔር ሲፈቅድ ልክ እንደዚሁ ደግሞ አጠራቃቅሚ ያለችኝን 5 ማሰርም ብዬ አጠራቅሚ አስተካክላለሁ። ስለዚህ ይህንን ነገር አስቢበት። አብረን መኖር ብንጀምር ደስ ይለኛል። አይኖችሽ ነፍስ ይዘራሉ፣ ቁንጅናሽ ልብን ይሰርቃል። ላወራሽ ሳስቤ ውስጤ ያጥረኛል ይጠፋኛል ቃል። እንደ ህልሜ እንደ ምኞቴ ተፈጥረሽ ለኔ በልኬ ህይወቴን የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ ተከስተናል ማለት ነው። ያው ከእንግዲህ አልጠፋባችሁም ብለን ቃል እንደገባ ነው ቀን በቀን አንዴ በኔ ቻናል አንዱ በሱ ቻናል እያደረግን እንመጣለን እና የኛ ውድ ፋሚሊዎች እውነት ሁሌም አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ከምንም በላይ ደግሞ የደስታችን ተካፋይ ስለሆናችሁ በጣም እውነት የምሬ ነው በጣም ነው ደስ ያለኝ። በጣም ብዙ ሰዎች ደውላችሁ በጣም በእኛ ደስተኛ እንደሆናችሁ ስትነግሩን ነበር እና እስከ ዛሬ ድረስ ይደወልልኛል። እንኳን ደስ ያለሽ ትንሱ፣ በጣም በቃ ደስ ይላል በጣም እና ምንድነው እግዚአብሔር የባረከው ሰው የሰውን ደስታ ደስታዬ ነው ብሎ ደስ ይለዋል ማለት ነው። አንዳንድ ሰዎች ደስ የማይለው ሰው ይኖራል። ግን ደግሞ የኛ በቃ ሁሌም ስለኛ የምትጨነቁ የሚያሳስባችሁ ውድ የሆናችሁ ፋሚሊዎች ነው ያላችሁን፣ ቤተሰብ ነው ያላችሁን። እንዳልኳችሁ እናት አባቶቼ፣ እህት ወንድሞቼ ናችሁና እውነት የደስታዬ ተካፋይ ስለሆናችሁ አመሰግናለሁ። ብዙ ጊዜ አላዛር ምን ይላል የሰው በሀዘን ጊዜ ለቅሶ ምናምን ሲሆን በጣም ብዙ ሰው ይገኛል። በደስታ ጊዜ ግን የሚገኙ በጣም ጥቂቶች ናቸው ይባላል እና ያው በደስታችን ጊዜ ብዙ ሰው ደስተኛ አይሆንም እና እናንተ ግን ብዙዎቻችሁ የኛ ፋሚሊዎች የኛ ቤተሰቦች በጣም ደስተኛ ናችሁና የምር በጣም ደስ ብሎኛል። አመሰግናለሁ። እግዚአብሔር ያክብርልኝ። ደስተኛ ስለሆናችሁ በእኛ ደስ ስለተሰኛችሁ እኔም ደስ ብሎኛል። አመሰግናለሁ ላለሁኝ። እንግዲህ ዛሬ የምገኘው እንግዲህ እኔ ቤቴ ልጠራው አልችልም። አላዛር ማለት ቤት ይመጣል ግን ቤቴ ጠባብ ስለሆነች ማለት ነው እና አይመችም ብያችኋለሁ። አሁን ግን የት ነው? ውጪ ነው ያለሁት። ውጪ ዛሬ እሑድ እንደመሆኑ ያው ከከሰዓት ሁሌም እንገናኛለን እና ዛሬ እሱን ላግኘው ብዬ ነው። እሱ ቀድሞኝ ሰርፕራይዝ አድርጎኛል። በቃ ቀድሞ ነው ሰርፕራይዝ ያደረገኝ። እኔ ደግሞ እሱን ሰርፕራይዝ ማድረግ ስለምፈልግ ያው እንደሱ ሴርሞኒ ባላዘጋጅም ኬክ አምጥቻለሁኝ። ዝም ብዬ በእግረ መንገዴ ኬክ ቤት ሳገኝ ኬክ አሰርቼ ይዤ መጥቻለሁ። በባዶ እንዳይሆን ብዬ ኢቨን ራሱ ተዘጋጅቼ ስላልወጣሁኝ መቁረጫ ምናምን የለም። በካርቶኑ ቆርጠን እንበላለን እና ሁለታችን አንድ ላይ ኬክ እንድንቆርጥ ፈልጋለሁኝ እና እኔ ምን ልላችሁ ነው
መልካም ነገር መስራት ቆንጆ ነው ብዬ ሁሌ ነው የማወራው እና መልካም ነገር ማሰብ፣ ጥሩ ነገር ማሰብ፣ ለአእምሮ መልካም ነገር፣ ለሰዎች ጥሩ አመለካከት መኖር ጥሩ ነው። ለአእምሮአችን ሰላም ይሰጠናል። እንደገና ደግሞ ለእምነታችን፣ ለሁሉ ነገር ይጠቅመናል እና ሁልጊዜም ጥሩ አመለካከት ይኑረን፣ ጥሩ ነገር እናስብ፣ ለሰዎች ክፋትን አንመኝ። ምክንያቱም አንዳንዴ ክፋት በተመኘን ቁጥር ለራሳችን ነው የሚሆነው እና ጥሩ ነገር ማሰብ ቆንጆ ነው ብዬ አስባለሁ። እግዚአብሔር ደግሞ ያው ትናንት አውርቼዋለሁ፣ ግን በተጨማሪ የማወራው እኔ እንዴት መሰላችሁ? ትላንት በነበራችሁ ቦታ አትገኙ። ሁሌም ከትላንት ተሽላችሁ ነው የምትገኙት እና እኔ እግዚአብሔር ይመስገን ዛሬ ከትላንት እሻላለሁ፣ ነገ ደግሞ ሲሆን ከዛሬው እሻላለሁ እና ሁልጊዜም የእኛ አምላክ ምናልባት ትንሽ ጊዜ ሊነጋ ሲል ይጨልማል የሚባለው ነገር እውነት ነው። ምክንያቱም አንዳንዴ በጣም በቃ ነገሮች ሊስተካከሉ ሲሉ በጣም ቻሌንጅ አለው። የእኔና አላዛር ሽማግሌ ልንልክ አካባቢ በጣም እየተጣላን ነበረ፣ ሊልክልኝ አካባቢ ማለት ነው እና በጣም በቃ እውነት ምንም ልንግባባ በቃ በጣም ከብዶን ነበረ። ምንድነው ጥሩ ነገር ስላለ ከፊታችን ያው ብዙ ያው እግዚአብሔርም እንዳለ ሆኖ ሴጣንም አለ አይደለ? ያው የእኛን ጥሩ ነገር የማይመኝ ክፉ አለ። ያ ክፉ እኛም በጣም ሲፈትነን ነበረ። በጣም 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 እንዴት ብዬ ማለት በቪዲዮ ሳይሆን ከቪዲዮ ውጭም በቃ ምንም ልንግባባ ማንችልበት ነገሮች ተፈጥረው ነበረ። ግን ደግሞ እግዚአብሔር ደግሞ ያንን ነገር አሸንፎ ለመልካም አደረገልን። ያስጨነቀኝ ለመልካም ሆነልኝ ይላል እና የእውነት ያስጨነቃችሁ ነገር ካለ ለመልካም ይሆንላቸዋል እላችሁ ነው። ምንድነው አንዳንዴ እኛ ከተማርንበት ወይ ደግሞ እኛ ካሳለፍነው ብዙ ጊዜ ከኛ ቪዲዮ የምትማሩትም ማትማሩበትም ይኖራል አይደል? ሁሌኛ ምንድነው ሁሌ እኛ ምሳሌ ልንሆን አንችልም። የሰው ልጆች ስለሆን አንዳንዴ ጥፋትም ነገር ልናሳይ እንችላለን። ግን በአብዛኛው ነገር ከኛ ህይወት ትማራላችሁ። ምን ያህል የጓደኛ መጥፎ እንዳለ፣ ምን ያህል ከቤተሰብም መጥፎ እንደሚኖር፣ ጥሩ በጣም መልካምም ሰዎች እንዳሉ ስለ ብዙ ነገር ከኛ ትረዳላችሁ። ምክንያቱም ብዙ የምንፈተነው ነገር ሁሉንም ነገር ይዘንላችሁ ነው የምንቀርበው እና ሁሌም የሰዎች ህይወት መማሪያ ነው እና ከኛ ህይወት የምትማሩት ነገር ይኖራል እና ከምንም በላይ በጣም ደግሞ ደስ ያለኝ ሴት ልጅ ሆናችሁ ቤተሰቦቻችሁ ሲኮሩባችሁ፣ እናታችሁ በጣም ደስ ሲላት። እኔ የእናቴ ደስታ ትላንትም አውርቼው ነበረ እና የእናቴ ደስታ የምር እንደዚህ ሆነ አይቻት አላቅም። እኔ እናቴ እንደዚህ ከልቧ ስትስቅ ከልቧ ደስ ስትሰኝ አይቼ አላቅም ነበር እና እግዚአብሔር ለካ ያ ነገር ቆጥሮ ለመልካም አደረገልን እና የምሬ ነው። በጣም ደስ ብሎኛል። እናቴ በጣም ደስ ብሏታል። ቶሎ ስለመጣው ነው። እኔ ክላስ ምናምን ስራም ስላለብኝ ቶሎ መጥቼ ነው ከእናቴ ጋር ቪዲዮ ያልሰራሁላችሁ እና በጣም ብዙ ደስ ብሎኛል። ይሄ ደስታ እኔ እንጃ አላቅም፣ በቃ የሚለቀኝ አይመስለኝም። ቪዲዮውን በጣም ደጋግሜ ልክ እንደናንተ ነው የማየው። የሚሰለች ቪዲዮ አይደለም እና ደጋግሜ ያየሁት በቃ እኔ ሽማግሌ ተላክልኝ ማለት ነው። እግዚአብሔር ግን ኦልሞስት እኔ ዩቲዩብ ከጀመርኩ አመት ሆነኝ፣ ዩቲዩበር ከሆንኩኝ ማለት ነው። ለካ በዚህ አመት ውስጥ እንዴት ሆኜ እንደመጣሁ ታውቃላችሁ? ምን አይነት ሰው እንደነበርኩ ታውቃላችሁ? እና እግዚአብሔር ሞገስ ሰጥቶኝ በአመት ውስጥ ይሄ ሁሉ ለውጥ በጣም በህይወቴ ብዙ ለውጦችን ነው ያየሁት፣ ብዙ ነገር ነው ያገኘሁት እና ለካ እግዚአብሔር ካላዛር ጋር ከተገናኘው በኋላ ነው ብዙ ነገር እውነት ለመናገር የተቀየረው። በስራዬ ብትሉ ስኬታማ የሆንኩት፣ እንደገና ደግሞ ከዩቲዩብም ውጭ ብዙ ነገሮችን እንድሰራ፣ ብዙ ሰዎችን እንዳቅ፣ የአላዛር ውሎ በጣም ነው ደስ የሚለው እና ምንድነው ከትልልቅ ሰዎች ጋር ይውላል እና ብዙ ነገር እንዳቅ የምሬን ነው። እግዚአብሔር ለካ እንትን ሲላችሁ ሲረዳችሁ ብዙ ነገራችሁ ይስተካከላል እና ምን እላችሁ ነው ውሎዬ ሁላ ተቀይሯል። ንግግሬ እንደ ድሮ አይደለም። ትንሣኤ ድሮ የምታወራበት ወይ አሁን ያላት ለህይወት ያላት አመለካከት አንድ አይደለም እና ብዙ ነገር ትቀየራላችሁ። ኦልሞስት ከሱ ጋር 7-8 ወር ይሆነኛል እና ያው ዩቲዩብ 4 ወር ምናምን ሰርቻለሁ። ግን ያ 4 ወር ዝም ብሎ ልፋት ነበረ። ምንም ነገር የሆነ ህይወቴን የቀየረው ነገር አልነበረም። እሱን ካገኘው በኋላ ግን ብዙ ነገር ተቀይሯል። ብዙ ነገር በቃ እንዴት ልበላችሁ፣ አንዳንዴ
እግዚአብሔር መባረኪያችሁ ይሰጣችኋል። መፈተናችሁን ጭራሽ እንድትረሱት። እኔ እውነት ለመናገር ትላንት ያሳለፍኩትን አልረሳውም፣ ግን ደግሞ ማለት ያሳለፍኩት ነገር ተክሻለሁ። በብዙ እግዚአብሔር ክሶኛል እና እግዚአብሔር ደግሞ የሚክሳችሁ ገንዘብ በመስጠት አይደለም፣ በጣም ብዙ ሰዎች በመስጠት ነው እና እኔ በጣም ብዙ ሰዎች ከአጠገቤ ከጎኔ እግዚአብሔር ሰጥቶኛል፣ በሰዎች ባርኮኛል። ትላንትና እኔ ብቸኛ የነበርኩት፣ አሁን ግን በሰዎች ተከብቤ በጣም መልካም ጥሩ ልብ ባላቸው ሰዎች ተከብቤ እግዚአብሔር ይመስገን አለውና በዛ ላይ ደግሞ ከአላዛር ቤተሰቦች ጋር መሆኔ ማለት በጣም መልካም የሚባሉ ቤተሰቦች ናቸው። እናቱ፣ አባቱ፣ ወንድሞቹ፣ እህቱ ፍቅር የሆኑ ፋሚሊዎች ውስጥ እግዚአብሔር አስገብቶኛል። አንዳንዴ መመረጥ ያስፈልጋል ብዬ አስባለሁ እና እግዚአብሔር እውነትም ጸሎቴን ሰምቶ ያ መገፋቴን በሰዎች ብዙ ነገር እውነት የምሬን ነው ብዙ ነገር አሳልፌያለሁ እና ሰዎች በጣም ብዙ ጊዜ ጎድተውኝ ያውቃሉ። እኔ ደግሞ ምን አይነት ሰው ነው የመሰላችሁ? ለሰዎች ሁሌም ፖዘቲቭ አስተሳሰብ ነው ያለኝ እና ለሰዎች መልካም አስባለሁ። እየተገፋው ራሱ አንዳንዴ እንደሚጠሉኝ እያወቅኩ ሰዎች እንደሚጎዱኝ እያወቅኩ በባህሪ እቀርባለሁ። በቃ ይሆናል አይደል? አልቆርጥም እና ያ ነገሬን አይቶ እግዚአብሔር እንዳልጎዳበት እግዚአብሔር ከመልካም ሰዎች ጋር አገናኝቶኛል እና እግዚአብሔር እውነት የምሬ እንዳልኳችሁ መመረጥ ነው እና ስለተመረጥኩኝ እግዚአብሔር ከመልካም ቤተሰቦች ጋር አቀላቅሎኛል። በዛ ላይ ደግሞ እግዚአብሔር ይመስገን ለቤተሰቦቼ ኩራት ሆኛለሁ እና በጣም ደስ ብሎኛል። አላዛርን ጠርቼዋለሁ። እየመጣ ነው፣ መንገድ ላይ ነው። እኔ ቀድሜ ስለመጣው ነው። እሑድ ስለሆነ ቆንጆ ጊዜ እናሳልፋለን። እዚህ ነፋሻማ ቦታ ነው። እኔ ደስ ይለኛል እንደዚህ አይነት ጸጥ ረጭ ብሎ እኔና እሱ በደንብ የምናወራበት። አሁን ደግሞ ያው ሽምግልና ከተላከ በኋላ ሰርግ ይጠበቃል። ስለ ሰርጋችን ሊሆን ይችላል፣ ስለ አንዳንድ ነገሮች። እንደገና ደግሞ ትላንትና እኔን ነበረ እሱ ቁጭ ብሎ ኢንተርቪው ሲያደርገኝ የነበረው እና የእሱንም ስሜት ምን አይነት ስሜት እንደተሰማው አሁን ያለበት ሁኔታ እና ከኔ ጋር ተገናኝቶ ካለበት አንስቶ እስካሁን ድረስ በህይወቱ ምን አይነት ለውጥ እኔ ነግሬያቸዋለሁ። ሜንታሊም፣ ፊዚካሊም፣ ኢሞሽናሊም በቃ ኤቭሪቲንግ ተቀይሯል። እግዚአብሔር ይመስገን እንድበስል አድርጎኛል። እንደገና ደግሞ አልኳችሁ እኔ አገባለሁ ብዬ ጭራሽ እኔ ሽማግሌ ላክልኛል ብዬ አላስብም ነበር፣ ግን ያንን ደግሞ እንድቀየር ማለት አድርጎኛል። እንዴት ነው ያ አመለካከቴ እንዲቀየር። እንደገና ደግሞ ያ ለውጥ አንዳንድ ሰዎች ምን ብለው ያስባሉ? ካገባን መስራት አንችልም፣ እንደዚህ አንችልም። ግን እኔ አላዛር ካገኘሁት ጀምሮ እንድሰራ እንድለወጥ፣ በቀደምም አይታችሁታል የሆነ ቪዲዮ እንድማር፣ ኢቨን አዳዲስ ነገሮችን እንድማር እንዳቅ ነው የሚያደርገኝ እና አንዳንዴ ጥሩ ሰው ጥሩ መልካም ሰው እንድትማሩ እንድትለወጡለት የሚፈልግ ሰው አለ ከልቡ ማለት ነው። እና እኔ ደግሞ ያው እንደሱ አይነት ሰው ስለሰጠኝ ባገባውም የሆነ ነገር የሆነበት ከመድረሴ አያግደኝም። የባሰ እንደውም እበረታለሁ ብዬ ነው የማስበው። እንግዲህ ቀርቷል፣ እስካሁን አልመጣም፣ እየጠበቅነው ነው። እያየሁት መሰለኝ። ሸበላው የእናቱ ልጅ እንዴት ነህ? ማይ ላቭ የኔ ሁሉ ነገሬ እንዳንወርቅ ብዬ እኮ ደረጃ ላይ በሰላም ማይክ ይደረግልህ። ያው ስልክ የተበላሸበት ሰው አታሰሪውም እንዴ? ታሰራልኛለህ አንተ ደሞዝ አልወጣም ትላለህ። ደህና ነኝ። ቁርስሽ ላይ ምንድን ነው? የበላሻት ቁርስ ናት መሰለኝ። ልትካፈልብኝ ነው? ብሬስ ይዞት ነው። ኦኬ። እንዴት ናችሁ? ሰላም። እንዴት ናችሁልን? ውድና የተከበራችሁ ቤተሰቦች ባይዘዌ በቃ እንደዚህ እናንተን ያብዛልኝ። ባይዘዌ ቤተሰቦችን ያብዛልኝ። የእናንተ ፍቅር እኛ ጋር እንዲህ ሁሌ በፍቅር እንድንገናኝ እንድንዋደድ ብዙ ነገር እንድንሆን ነው የሚያደርገን እና የምር ናፍቀሽኝ ነበር። ዛሬማ በቃ በጠዋት ከምመጣ ደግሞ ስደውልሽ
አይ ዛሬ ሳይሆን እኔ እደውልልሃለሁ ያሳውቅሃለሁ ምናምን ቀደም እኔ ሌላ ማይሆን ነገር ማለት ነው ያው ካፕሎች የሚገናኙበት ቆንጆ ቦታ ጠራው አዎ እድሜ ለአቡቹ በየቦታው ይሰራልና እንደዚህ አይነት ቦታ የምር ቤተሰብ አዲስ አበባ ብቻ ነው ፓርክ በፓርክ ነው ከተማ ሁሉ ፓርክ ነው ያው እድሜ ለአቡቹ ብያቸዋለሁ ቤተሰቦች ያው ይሄ እሷ ሰፈር ነው እንግዲህ ወንዝ የነበረውን ቦታ እንደዚህ አሳምሮልን ያው እኔም እንደ ማንኛውም ሰው ኢትዮጵያዊ ፍቅረኛዬን ለማግኘት ፍቅረኛዬን በዚህ ቦታ ጠርታኝ እኔም ሰፍ ብዬ ዛሬ የመጨረሻ ሰርግ ምናምን የሚካሄድበት ቀን ነው እኮ ኦኬ ጾም ሊገባ ነው እሺ እኛሽ መች ነው ሰርጋችን የምንሰርገው መች ነው የምታገባኝ እሱንማ አገባሻለሁ ግን አሁን አንድ ጥያቄ ልጠይቅሽ ከጋብቻው ማለት ከሽምግልናው በፊትና ከሽምግልናው በኋላ ያለሽ ፍቅር ለኔ እንዴት ነው ያው ነው ግን ማለቴ ከፍቅር ጋር ትላንትም ወዳለሁ ዛሬም ወዳለሁ ነገም ወዳለሁ ሁሌም ወዳለሁ መውደዴው በጣም ይወዱኛል ቤተሰቦች አፈቅርሃለሁ እና ፍቅር ቃሉ ፈርተሽ ነው አፈቅርሃለሁ ግን ምንድነው ሽማግሌ ዛሬም አፈቅርሃለሁ ነገም አፈቅርሃለሁ ከነገ ወዲያም አፈቅርሃለሁ ሁሌም አፈቅርሃለሁ 365 ቀኖችን አፈቅርሃለሁ አመታቶችን አፈቅርሃለሁ እንደዛ ሳይሆን ምንድነው አንተ ላይ እርግጠኛ እንደሆን አድርጎኛል በቃ ኮንፊደንስ ሙሉ ለሙሉ በአንተ ኮንፊደንስን እንድጥል ጭራሽ ሌላ ሰው ማሰብ ምናምን የለም በቃ ከዚህ በፊት ሌላ ታስበሽ አላስብም እና ነገሩን ነው የምነግርህ በቃ ኮንፊደንስ አለ አይደለ በቃ በአንተ በቃ ሙሉ ለሙሉ ኮንፊደንስ አለኝ ጉድ ፈላ ኧረ አይደለም 100% በአንተ እርግጠኛ ሆኛለሁ ለማስረዳት እኮ ነው ድሮም እርግጠኛ ነኝ ግን ደግሞ አሁን በቃ እንደምታገባኝ በቃ እርግጠኛ ነኝ ይሁን አሁን ሰው አገባሻለሁ ምናምን ከሚልህና በተግባር ከሚያሳይ ስለዚህ በተግባር አሳምነኛል ግን እኛ ወንዶችና ሴቶች ግን በጣም ነው የምንለያየው ማለት ነው እኔ ሽማግሌ ካላኩ በኋላ በቃ አሁን ባለ ትዳር ነኝ ብዬ እንደዛ ነው ማስበው አክቲ ራሱ እኔ ቀለበቴን ራሱ አርጌያለሁ የቀለበት ፕሮግራም እኮ ይኖረናል ግን ቀለበቴን አርጌያለሁ ላንቺ ስገዛ ቀለበት ማለት ነው ወርቅ ስለሚወደድ ስሚ እንዳረኩ ልንገርሽ ላንቺ ገዛሁልሽ ካሬን ታክቲክ ነው ለቤተሰብ ልንገራቸው ቤተሰቦች ወርቅ በጣም እየተወደደ ሄደና ወደ 24500 ብር ሲገባ በአንድ ቀን 20,000 ሆኖ 1 ግራም 24500 ሲገባ ደነገጥኩኝና ምን አደረኩኝ ላንቺ ይሄን ቀለበት ስገዛ ለኔም ይሄን ቀለበት ገዛ ከዛ ደግሞ እኮ ብዙ ሰዎች አላዛርኩ ቀለበት አድርጓል ምንድነው ቀለበቱ ይላል አዎ ልመልስላችሁ ቁጭ ከምናረገው አይደለም ቤተሰቦች ለምን ቀለበት አንደራረግም አይ ቆይ አይደለም አርግልኝ አይ በፕሮግራም ነው እንዴ አይደረገው አርግ ያለው ልትይ በዚህ ልትፋቺ ከዛ ሰርግ የሚጠብቅ ስንት ዝባል ላታበይ ነው አበላለሁ ግን ቤት ውስጥ ከሚቀመጥ ቤተሰብ የሆነ እንዳገባው ነው የሚሰማኝ ምክንያቱም እኔ እንጃ በቃ አግብቻለሁ ብዬ ነው ማስበው ሽማግሌ ተልኳል ቤተሰብ አውቃል ብዬ ስለማስብ ቀለበቱን ከሚቀመጥ አረኩት የአንገቴን ግን አስቀምጫለሁ ይሄኛውን ግን አረኩት ቀለበት ሲጀመር እኔ እወዳለሁ አብሶ የጋብቻ ከዛ በ24500 ብር ይሄንን ገዛው ከዛ ይሄ ሁለቱ ብቻ ስንት ግራም መሰላችሁ አይደለም በጣም ወደ 170 ምናምን ሺህ ብር ነው ሁለቷ ብቻ ከዛ የአንገቱ ብቻውን ማለት ነው ጋይስ ግን ሀብታም መስላችኋል እኔ ወጣው ስላቸው ግን ያው የቀለበታችን ለዛ ነው የምታረገው ለዛ ነው ቤተሰቦች ብዙ ጊዜ ሽማግሌ ለማክለክም ቶሎ ስትሉኝ ማጠራቀም አለብኝ ምናምን ስላቸው ነበር ምክንያቱም ወርቃውን 1 ግራም 30 ሺህ ገብቷል እና ላዛር አስቀድሞ ነው የገዛው ስለሚያስብ ማለት ነው እና አስቀድሜ ገዛሁኝ በጣም ደስ ይላል እንደውም ወርቁ ወደሽዋል ያንገቱን ባለፈው ጠይቄያታለሁ እንደውም ጌታው አንተ ልታስመታኝ ነው ጋይስ 200 ሺህ ማለት ነው ቤተሰብ ደስ ካለኝ በራይድ አንዳንዴ በታክሲ እሄዳለሁ እና ገንጠል ቢያረጉብኝስ እንዴ የምሬ ነው እኔ ፋፍቱር አለኝ ባይዘው ታውቂያለሽ ሽማግሌዎቹ ጠይቀው ሰተናል እኛ ጋር እኛ ቤት ነው ፋፍቱር ምን ነው ታውቃላችሁ ደግሞ ቤተሰብ ሽምግልናው ማለት ነው እንትኖቹ የወርቅ ምናምን ሲባል ፋክቱርስ ይላሉ እኔ ደነገጥኩኝ
ከመኪና እኮ ነው የወሰደው። ከመኪና ምናምን ደነገጠኩኝ። ታውቂያለሽ ፋክቱር ምናምን ይጠይቃል። ዝም ብሎ እኛ ጋር ማለት ነው ዝም ብሎ ልጅ አይሰጥም በጉራጌ። ኧረ ከባድ ነው። ኧረ ቆይ ባላረግስ ነው ወጉን ጠብቆ እስከዛሬ ድረስ እናቴ ባገባችበት መንገድ ነው የገባሁት። የምሬን ነው። አሁን የሚቀረው ጥፍሬን እነቀላለሁ ሳገባ። እኔ የሰማሁትን እኔ ነኝ የምናገረው። ቤተሰብ በጉራጌ ባህል ወንዱ ሁሉንም ነገር አሟልቶ ሴቷን ልጅ ካገባ ሴቷ ደግሞ ምን ትደረጋለች? ይሄ ጥፍሮቿ በሙሉ ይነቀላል። ከዛስ በቂቤ ይነከራል። ኦይ አትቸኩይ። ጥፍሯ ለምንድን ነው የሚነቀለው ከተባለ ያው ወንዱ ልጅ እንዳታስቸግረው ተባለ፣ እንዳትቧጭረው። ምን ሲያደርጉ አንተ ባለጌ ቤተሰብ ዝም በል አንተ ተው። አሁን እኔም ቤተሰቦች እኔም አስነቅዬ ነው እንግዲህ። ኧረ ዝም በል የሚያክል ጥፍር አድርጋ ቦጫጭራ ነው የምትገለኝ። ኧረ ዝም በል። አይ ቤተሰብ የምር ማለት ነው በጉራግኛ እንደውም ቅፋፎት ይባላል። እንትኗ ጥፍሯ ምናምን እንትን ይባልና እንደ አዲስ ነው የሚያድግላት ራሱ። በቃ አንደኛ ስራም እንዳትሰራ ነው፣ ሙሽራ ሆነ ቆንጆ ሆና እንድትወጣ። እጇ ምናምን በቂቤ ይነከራል፣ ሰውነቷ በቂቤ ልግልግ ቆንጆ ሆና ነው የምትወጣው። ከዛ 2 ወር 3 ወር ዝም በላ አንተ ኬት ታውቃለህ? የቂቤ ጥቅም እኛ ሴቶች እናውቃለን። አልወድም እኮ እኔም፣ ግን ቂቤ የሚጠላ ሰው እውነት። ምክንያቱም የእኛ ባህል አስቡት ያለ ምክንያት አይደለም። ቂቤ በቂቤ ትናከራለች። 3 ወር 4 ወር ቤት ውስጥ አማታ ቤት ወይም የእሱ እናት ቤት ትቀመጣለች። ጎላ የሚባል ነገር አለ በእኛ ማለት ነው። 6 ወር መሰለኝ፣ የምሬን ነው። በቃ ፏ ብላ ልክ እንደ አራስ ማለት ፊቷ ጠርቶ ምናምን ነው የምትወጣው። እስቲ ይሄ ጥፍር ተነቅሎ ቤተሰብ እንደዛ ነው የምፈልገው። አስነቅልልሻለሁ እላላት ንቅልልሻለሁ። ቤተሰብ ስራ አልሰራም አስቡት፣ ምግብ አልሰራም። እኔ ማለት ባጨርም አስቡት፣ ምግብ ባሰራ ምንም ባሰራ ግን ያው አይደለም በቃ ደስ ይላል። ዋናው ዓላማው ቤተሰቦች ምን መሰላችሁ? እሷ ምግብ እንዳሰራ ምናምን ሳይሆን እኔ እንዳትባጭልኝ ነው። ቤተሰብ ያው ባሎቻችሁ የሚባጭሩ ሰዎች መሰላችሁ? ጥፍሯ ተነቅሎ አንተ በቃ ዝም በል በቃ ፍታ፣ እግዚአብሔርን በቃ ፍታ፣ በቃ እንደዚህ አይወራም። እና ፋሚሊዎች እኔ ማገባው አሁን ግን ሳገባ ቆይ እንደዛ ጥፍሬማ አይነቀልም። ጥፍር መነቀል ምናምን ነገር አይኖርም በጉራጌ ባህል። እና የምትፈልጊ ከሆነ ያስነቀል ትራሱ አይደለም ትራስ ምናምን አትተራስም። የሆነ እንደዚህ ቀን የሚመስል ነገር አለ። እኔና ቴራ እንደዚህ የሚይዝ ማለት ነው። ከዛ ሱሪ እንደዚህ ቁጣ እንደዛ ነው። እናት አላደርቅ ቆይ የሆነ ነገር ይዤ መጣሁ። ዛሬ ነው ወፏ ነግራኛለች። ካሜራማን ከኮሜንት አይቼ ነው ኤንድቲ ምናምን ይላሉ። ከዛ ልብ ቅርጽም አለ። መቁረሻ የለንም እኮ። እኔ እኮ እናንተ ሀገር በያየሁት ባህል አለ። እሺ መመረቅ፣ ምንም ነገር ይምጣ ይመረቃል። ምንም ነገር ጭኮም ይበላል። ጭኮ በለው። ስለዚህ ቤተሰቦች እንመርቃ። ኬሪ ሁንት ያለ መጨረሻ ላይ እሺ። አመሰግናለሁ። አሜን። እግዚአብሔር ይባርክሽ። አሜን። እግዚአብሔር ከፍ ያድርግሽ። አሜን። ትዳራችንን ያሳምርልን። አሜን። ኑሯችንን ያሳምርልን። አሜን። እንውለድ። አሜን። እንክበድ። አሜን። ግን መቼ ነው የምትወልጂልኝ? ቆይ በኋላ እንገናኛለን። የተመረቀ አይወራም። እሺ። የዛሬውን ጌም የምናሸንፍ ይሁን። አሜን። እናሸንፋለን። አሜን። ቤተሰቦች ይመጣሉ፣ በደንብ ያግዙናል። አሜን። እናሸንፋለን። 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 ኬሪሁን እኔ የመረኩት የአብርሃሙ ስላሴ ጨመረበት። አሜን። ግን ምን አስመልክቶ ነው? የሽምግልናችንን አስመልክቶ ነው። ኬክ አልቆረስንም፣ አንድ ላይ ነው የምንቆርሰው። እንኳን ደስ አለን፣ እንኳን ደስ አለን። ልዩ ደስ ቀን ነው። ልዩ እንዴ አንተ እንደዘማ ሆነ ማለት ነው። እግዚአብሔር ይደፋል ኬክ ነው።
በምግብ አይቀለድም፣ በክሬማ ግን ይቀለዳል። አብኛ በቃ ልደቃረች እኔ ባለትዳር ነኝ። አሁን እንደዚህ ነገር አያጓግ እንትን አይለኝም። እኔ ባያየው የተከበረ ባለትዳር አይተሻለ። ትናንትና ቤተሰቦች ራሱ አቶ አላዛር እያሉኝ ነው። አንቺ ትቀልጃለሽ። ኬክ ነው እንደዚህ ነገር ለበላ ነው። ከዚህ ራሴ ነው ራሴ አምጣ አሁን ቆይ እቃ ላምጣ። ምንድነው? ቤቴ ነው እኮ እዚህ ሰፈር ሽር ጉድ አልኩባቸው። ቤት ላምቦሳ በሉኝ ቤተሰብ። አዲስ ቤት እዚህ ጎዳና ወጣለሽ። ቤተሰብ ወጥቻለሁ። አንተ አታገባኝም፣ እኔ አንተ ጋር መኖር ፈልጋለሁ። ቆይ ስለሱማ እናወራለን በደንብ። ቤተሰብ ግን ሽማግሌ ከተላከ በኋላ አብሮ ይኖራል? አዎ አይቻልም። ጥሎሹን መጣ ለካ ጥሎሽ ጥለህልኛል። ቆይ ይሄ ሁሉ ልበላ ነው? አንተ ጋም ካሜራማናችን አለ። እንደገና መንገድ ላይ ደግሞ ብዙ ልጆች አሉ አይደለ? ዛሬ ደብሯቸው የሚያሳልፉት ለእነሱ እየቆረስን እንሰጣለን። መኪና ይዘዋል አይደል? እጃለሁ ምን እንጭሽ ይችላልሽ? ረተው እንዳለ ሰይከቲ ረተው አልተው ነኝ ከትልቁ ላው እንዳትጨርሰው። በጣም ለብዙ ሰው ሰጣለን። መንገድ ላይ እየሄደን እንሰጣቸዋለን። እሺ እሺ ሰዎች ኬካችንን በልተናል። በቃ እንጂ እጅሽንም ለበዩ ነው አይደለም። እና ሽማግሌ ከላክ በኋላ ምን አይነት ስሜት እየተሰማ ነው? እኔ በጣም ደስ እያለኝ ነው። እንደ እግዚአብሔር መልካም ፍቃድ ማለት ስለዚህ ወግ በቃሉ ብዬ አስቤ አላውቅም። ሰው በቃ ምን መሰላችሁ ቤተሰቦች፣ እኛ ብዙ ጊዜ የምናስበው ነገር አለ። እግዚአብሔር የሚያስበው የተሻለ እንደሆነ ተረድቻለሁ። እግዚአብሔር እንደሚወደኝ አውቄያለሁ። ባይዘው እግዚአብሔር ምን ያህል እንደሚወደኝ ያወቅኩት ድሮም አውቃለሁ፣ ግን በጣም ያወቅኩት አንቺን ሲሰጠኝ ማለት ነው። በጣም የምትወደኝ፣ የምትንከባከበኝ፣ የምታዝንልኝ፣ የምትሳሳልኝ በቃ ምን ልበላችሁ፣ በቃ ለእሷ ቃላት የለኝም እና እሷን ስለሰጠኝ የኔ ፍቅርን ስለሰጠኝ በጣም ደስ ብሎኛል እና በጣም ይወደኛል ማለት ነው። በታሪ ያልኩኝ ለምን ሰው ነው ለሰው የሚሰጠው፣ ለሰው መድኃኒቱ ሰው ነው። ስለዚህ አንቺን ካገኘው በኋላ ደግሞ በስማ ህይወቴ ሰመረ ሰመረ ነው የምልሽ። እንዴት ደስ እንደሚል በቃ ማለት ደስተኛ ነኝ። በቃ ምን ብዬ ልንገርሽ፣ ሰውን በቃ ሰው የድሮ አላዛር እና የአሁን አላዛር ወይ የድሮ እኮ እና የድሮ አላዛር እኮ በጣም ፋራ ገገማ ባጭሩ የምሬ ነው የምልሽ። አሁን ላይ ግን ህይወት የገባው የአራድዬ ልጅ ለመኖር የሚጓጓ ጠርተሽኛላ። በቃ አሁን ቤተሰቦች ምን እንደማስጠቃለ እኔማ አላማ ያለኝ ሰው ነኝ እላለሁ። ፊት ቀልድ ያበዛ ነበረ ራሱ በጣም ቀልደኛ ነው። ነገን አያስብም፣ ዛሬን ብቻ መኖር ነው ምናምን። አሁን ግን እግዚአብሔር ይመስገን ነገንም የሚያስብ አይነት ሰው። እኔ ሲጀመር እውነት የምሬ ነው መጀመሪያ ላይ ስቀርበው የነበረው አላዛርና አሁን ሌላ ሰው ነው የሆንከው። እግዚአብሔርን በጣም እግዚአብሔርን የሚፈራ አይነት ሰው ሆኗል። በቃ በጣም እውነት የምሬ ነው በጣም ነው የተቀየረው እና እውነት የምሬ ነው። እኔን አስበህ ስለተቀየርክ አመሰግናለሁ። ማለት አክብሮኝ የምነግረው ኔጌቲቭ ነገር አሁን ለምሳሌ ይሄ ባህሪ ደስ አይልም ካልኩት ወዲያውን ነው ያንን ባህሪ የሚያስተካክለው እና በጣም ብዙ ነገሩ ነው የተለወጠው። ብዙ ነገሩ በቃ ከምንም በላይ እኔን የለወጠኝ ከአንቺ በላይ ፍቅርሽ የእውነት በጣም ደስ ይላል በጣም እና ደግሞ በጣም ነው የማፈቅርሽም። ወደፊትም ደግሞ በደንብ እለወጥልሻለሁ። አንቺ የምትፈልጊውን አይነት ሰው ሆኜ አንቺ የምትፈልጊው ህይወት ነው እኔ አንቺ ማለት የምፈልገው። ባይዘው አንቺ እንድትኖሪልኝ ነው የምፈልገው ከኔ ላይ። እኔ ደግሞ አንተ እንድትኖርልኝ ነው የምፈልገው። እኔ በጣም ነው የምልሽ፣ እውነቴን ነው የምልሽ። በቃ ደስተኛ ሆነሽ እንድትኖሪልኝ፣ ያሰብሽውን ያለምሽውን ያቀርሽውን እንድትኖሪልኝ ነው የምፈልገው። አዎ በጣም እኔ ከምንም በላይ ቤተሰብ እኔ አላዛርን የመረጥኩበት ምክንያት ለህልሜ የሚኖር ነው። አሁን አንዳንድ ሰዎች ከህልማቸው ያስቀራቸዋል። ትክክል ነው እኮ የሚያስቀር አይነት ሰው አለ። ከህልማችሁ እንዳትደርሱ ግን ህልማችሁ አብራችሁ እንድትኖሩ የሚያደርግ ሰው አለ እና እኔ እግዚአብሔርን የምሬን ነው የምላችሁ ብዙ የምመኛቸው ይሄን መማር ፈልጋለሁ። አባቴ እንደዚህ እኮ እንደዚህ አይነት ችሎታ አለኝ ስለው ወዲያውኑ ሄዶ
እንደገና ደግሞ የሆነ ነገር ማድረግ ሲያቅተኝ ካስቀመጠው ብር አንስቶ የሆነ ነገር ያደርግልኛል። ለትምህርቴ እንደዚህ ያስፈልጋል እንዴ ያስፈልጋል ሳልለው የሚያስፈልገውን ነገር ጠይቆ ያደርግልኛል። እና እግዚአብሔር እንደው አንተን ይባርክ። የምሬን ነው። ለአንተ እድሜ ጤና ይስጥልኝ። እግዚአብሔር ደግሞ ፈቅዶ የልጆቼ አባት ሆነ ልጆቼ ደግሞ የሚታዘዙ የሚወዱ አባት ያድርግልኝ። የምሬን ነው እና ኑርልኝ። አሁን እኔ የምፈልገው የምሬን ነው የምልሽ አንድ አሁንም በቃ እንዲህ ተለያይቶ የምንኖረው ነገር ምንም ደስተኛ እያደረገኝ አይደለም ማለት አንድ አንቺም ሌላ ቤት እኔም ሌላ ቤት እሱን ነገር መፍትሄ ብታበጅለት ጥሩ ነው። እውነቴን ነው የምልሽ ብታስቢበት ደስ ይለኛል። ለምን ካልሽኝ በቃ ምንም ከዚህ በላይ ቀረው ነገር የለም። የሰው ልጅ ሰው እንኳን ሽማግሌ ተልኮ ይቅርና ገና ሳይፋቀሩም ገና በትውውቅ አብሮ ይኖራሉ። ጓደኛ በሚለውም አብሮ ይኖራሉ። ተፋቅሮም አብሮ ይኖራሉ። ስለዚህ ዋይ አንቺ በዚህ ልክ ይወቀ ሁሉ ነገር ካለቀ አሁን የቀረው ሰርግ ነው። ሰርጉም ደግሞ እግዚአብሔር ሲፈቅድ ልክ እንደዚሁ ደግሞ አጠራቃቅሚ ያለችኝን 5 ማሰርም ብዬ አጠራቅሚ አስተካክላለሁ። ስለዚህ ይህንን ነገር አስቢበት። አብረን መኖር ብንጀምር ደስ ይለኛል። ይህንን እንድታውቂ እፈልጋለሁ። ከቤተሰቦች ጋር ተማክሬ እነግርሃለሁ። ለማንኛውም ዛሬ ሰርፕራይዝ አደረግሽኝ። እኔ ምን ላድርግልሽ? ምንም ይዘኝ አዝናነኝ። ጉድ አይደለ? ይህንን ኬክ ለሰዎች እናበላለን። ስለዚህ ቤተሰቦች በጣም ነው የምንወዳችሁ። በጣም በብዙ እንወዳችኋለን። ከዚሁ ልጀምር። እዛ ጋር ያሉ ልጆች ልስጣቸው። ያዙኝ። ቤተሰቦች እንግዲህ ያው እንደዚህ አይነት ነገር በጣም ትወዳለች እና ብዙውን ጊዜ የምታደርገው ነገር ስለሆነ ካሜራማን አብርሃት ተከትላችሁ ኬኩን ይሄ የሽምግልናችን ኬክ ነው እናድለዋለን። በጣም ነው የምወዳችሁ፣ በጣም ነው የምናከብራችሁ። እኔ ሁሌም የእናንተ ፍቅር ከዚህ ጀምሮ ወደ ላይ ይሄ ቦታ የእናንተ ነው። ያው እዚች ጋር እሷ ስላለች ነው። ለማንኛውም ቤተሰቦች ዛሬ ምሽት ጌም አለን፣ እንዳትቀሩ እሺ። ቲክቶክ ላይ እንዳትቀሩ፣ ሊንኩን ኮመንት ላይ አስቀምጥላችኋለሁ። ዛሬ ምሽት በኢትዮጵያ ሰዓት አቆጣጠር 4 ሰዓት እንገናኝ። እዚህ ሆናችሁ ያዙ። ኧረ ችግር የለም። ተከተላት። እቃ ስለሌለን ነው። እሺ አመጣለን። አንተም እሺ